የራስዎን ያውን ያኔ ያጠፋውን ጥፋት እናንተም እንዳደጉት ነው ለማለት የፈለኩት። ገባ አይደለ? እኔ ጥፋት ብቻለሁ፣ በጣም ብዙ ስራዎች ሰርቻለሁ፣ ብዙ ነገር በላቻለሁ እና እናንተም ያላችሁት እኔ ባለሁበት መንገድ ነው ሄዳችሁ ያላችሁት ብላችሁ ፈልጌ ይሆናል። አንተንም አቤልም ማለት ነው። በቃ ማለት ከቻላችሁ ሄርሜላ ጋር ድረስ ገጠር ወስዶ ቤተሰብ ትውውቅ ነው ምንድነው? አልገባኝም። ባህሉ ላይ ነበርኩ እኮ አንተማ በሰሞን ገጠርና ሰምቻ ገጠር እንደነበራችሁ እና ሄርሜላ ገጠር እንደነበራችሁ ሰምቻለሁ እና ብዙ ነገሮችም አይቻለሁ እና ለምን አስፈለገ ማለት አሁን ድጋሚ ነገሮች ያው ትክክል ነው መናገር ሰው የደወለ ሄርሜላ እየጠራኝ ሄርሜላ ያገኘኝም ሳልፍም ሳገደም ሄርሜላ እያሉኝ እኔ ሌላ ኃጢያት ያሰራኋት እየመሰለኝ ስለሆነ እየደበረኝ ነው። ስለዚህ በዚህ ጉዳይ ድጋሚ ሄርሜላ ብላችሁ ባትደውሉልኝም ባትጠሩኝም ደስ ይለኛል። ሰው እየጠበቀኝ ስለሆነ ያስቸኮልኩሽ ይቅርታ። አገኘው አብርሃምና አውራው አግኝቼ እደውልልሃለሁ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሄዳን እግዚአብሔር ይመስገን። በአንዴ ነበር ሁሉ መልካም ሁሉ ሰላም። በሰሞን እንደነገርኳችሁ ከብሩክ ጋር ትናንትና እንደነገርኳችሁ ከብሩክ ጋር ከአቤል ጋር ከሁሉም ጋር ተገናኝተን አውርተን ነበረ ባና ነገሮች ጉዳይ ማለት ነውና እና እኔ ደግሞ የሰዓት ደግሞ ብሩኬ ጓደኛዬ ነው ነውና ከማንም ከምንም በላይ ብሩኬ አይደብቀኝ ብዬ ማሰብ ዛሬ ብዙ ነገሮችን ለመናገር ፈልጌ ነው። ምክንያቱም በሰዓቱ እነሱ እንትን ላይ ስለነበሩ ድካም ላይ ስለነበሩ ከመንገድ ስለመጡ እንደገና ባህልም ስለነበረ ብዙ ነገር ስለነበረ ብዙ ነገር ማውራት ደግሞ እነሱ ማድከም ስላልፈለኩኝ እና ከነሱ ጋር ብዙ ነገር በደንብ አወራው ነበር ተለቅ ብዬና ትላንትና ናቸው ኤፍሬም ጋር ተገናኝተን ነበረ እና ከአብርሃም ጋር ማገናኘቶኛል ኤፍሬም ብቻ ብዙ ነገሮች ተከስተው ነበርና እና ብዙ ነገሮችም አሉ ያው ሚዲያ ማለት የለባቸው ብዙ ነገሮች እና ዛሬ ያው አይና ብሩኬ ብዙ ነገር ስለማንደባበቅ ብሩኬ የሚደብቃ ብዬ ስለማላስብ ነገሮችን ዛሬ ብሩኬ ይፋ እንዲያደርግልኝ ብሩኬ ከሄርሜላ አብርሃም ሄርሜላን ለምን እንዳመጣት ለምን ወደሱ እንዳመጣት ብዙ ነገሮችን መጠየቅ ፈልጋለሁ ብሩኬ እና ያው እንደምታውቁት ጉራጌ ክልል ውስጥ አብዛኛው በጣም ብዙ ቦታዎች አሉ ብዙ ቦታዎች እና የአብርሃም የወር ደግሞ የአብርሃም የሁሉም ነገር ወደ ሄርሜላ ቤተሰቦች ጋር ለምን መሄድ እንዳስፈልገ ከተማው ውስጥ ማክበር ይቻላል፣ ብዙዎች ማክበር ይቻላል እና ለምን ወደዛ መሄድ እንደፈለጉ በጣም ጥያቄ ሆኖብኛል እና በሰማሁት ልክም ደግሞ የአብርሃምና የሄርሜላ ገጠር መሄድ የአብርሃም ቤተሰብ ትውውቅ ነው መባል እንደተባለ ነው የሰማሁት እና የአብዛኛው ነገሮች መንስኤ ወር ደግሞ የአብዛኛው ነገር እኔና ነፃነት ነበረን በሰዓቱ እና ብዙ ነገሮች ተደረገ። ያን ነገር ማጥራት ስለምፈልግ ያን ነገር በትላንትና ነገሮች ዛሬ መውቀስ ስለማልፈልግ ምክንያቱም እኔ ኮነ ዋላጅ ስለወጣው ብዙ ነገሮች እንዳሉ ሆኖ ወደ ገጠር መውሰዷን ለምን እንደሆነ ግራ ስለገባኝ እና በጣም በአብርሃም ዙሪያ በጣም ብዙ ሰዎች አሉ፣ በጣም ብዙ ሰዎች እና ያው አምስቶች ብቻ አይደለም በጣም ብዙ ሰዎች አሉ። ጀስት ከአብርሃም ጋር ነገሮች ማለት በጣም ብዙ ሰዎች አሉ እና ያ ነገር እንዳለ ሆኖ ቤተሰቦቹም እንዳለ ሆኖ አብዛኛው ተጀራ ሰው አብዛኛው ሰው የገጠር ሰው ነው ወር ደግሞ የመጣበት ማህበረሰብ ጀስት ጉራጌ ነው ሁሉም ሰው እና ተለይቶ ሄዶ የራሱ ቤተሰቦች እያሉ ተለይቶ ሄዶ ሄርሜላ ቤተሰብ ጋር ፕሮግራም ማክበር ወር ደግሞ ዝግጅቶችን እዛ ማድረግ አልተዋጠልኝ ሩታ የለችበት ማለት ነው እና ብዙ ነገሮች የነበሩት በእኛ የተነሳ ነበረ። አሁን ደግሞ ነገሮችን በእኛ መንገድ እንዳይቀጥሉ እኛ በሰራነው ስራዎች ብዙ ነገሮች መንገዳቸው እንዳይሰፋ እኛ በጀመረው ነገር ነው ይሁን ነገር የገባውና እኛ በከፈተው ቃዳ ሄርሜላ ገብታለች፣ ብዙ ነገር ገብታለች፣ ብዙ ስለ እየገባ ስለሆነ ያ ነገር ደግሞ ራሴ የጀመርኩትን ነገር ራሴ ማቆም ስላለብኝ የራሴ ስህተት ራሴ ማስተካከል ስላለብኝ ብዙ ነገሮችን ከብሩክ ጋር ማውራት ፈልጋለሁ እና ብሩክ አብረን ብዙ ነገሮች ጋር ስላለንም ወር ደግሞ ስለሆነም ማውራት ፈልጋለሁ ከብሩክ ጋር እና ያሉት ነገሮች ሁሉ ግራ ነው የሚገባው። ገጠር ለምን እንደሄደ ከቡታጀራ መጥቶ ወደ ገጠር ነው ያመራው። ሄርሜላ ቤተሰቦች ጋር የትኛው ወንድ ልጅ ሴት ልጅ ወንድ ልጅ ቤተሰቦቿ ጋር መሄድ ማለት ቤተሰብቱ ካለ በስተቀር የማይሆን ነገር ነው። ምክንያቱም ማያቶቿ ጋር ምኖቿ ጋር የኛ ሀገር ባህልና ወግ ደግሞ ትንሽ ከበድ ያለ ነገር ነው። የትኛውም ሴት ልጅ ያለምንም ምክንያት ያለምንም ነገር ወንድ ዛት ሄደም ቤተሰቦቿ ጋር ማለት ነው። በጉራጌ ባህልም ትንሽ ከበድ ያለ ነገር ነውና ቤተሰብ ትውውቅ ነው ወይ ወርደው ምንድነው ያላቸው ነገር እያየን ነው። ሄርሜላ እና እሷ ቤቱ ገብታ የሆነ ነገር ምናምን ነገር ብላ ማለት ነው እና ያን ነገርን ከብሩኬ ማጣራት ፈልጋለሁ፣ ከብሩኬ እንትን ማለት ፈልጋለሁ። እኔና ብሩኬ አዲስ አበባ ከነባ ተገናኝተን አናውቅም። በሰሞኑ የተገናኘ ነው ባህሪ ተነሳ
እና እንዳልኳችሁም በዚህ ባህር የተነሳ ብዙ ነገሮች አላወራንም። ምክንያቱም መነዝነዝም ምንም ማለትም ስላልፈለኩኝ ባህል ስለመጡ ነገ ድጋሚ ከህርቅ እንትን ባለፈ ይሄ ነገር ብሎ እንደገና ማንሳት ወደ ጸብ ድጋሚ በጸብ ማምራት ስለሆነ ከአቤል ጋር ማውራቻለሁ። በሰሞኑ እንዳያችሁ እዩ ጋር ተገናኝተናል። ትናንትና ኪፍሪን ጋር ተገናኝተናል። በዚህ የመጡበት ነገር ይሄ ባል ካለቀ በኋላ ራሱ ተመለሱ በኋላ የነገሮቹ መንስኤ እኔ በሆነም የመፍትሄው ምክንያት ደግሞ እኔ መሆን አለብኝ። ማለት ያበላሽቱ ነገር ማስተካከል እንዳለብኝ ገብቶኛል። የምትሰሩኝ ቤተሰቦች አላችሁ፣ በጣም ብዙ ነገሮች አላችሁ። ጀስት ባለማወቅ ያን ነገር ያደረኩት ለዛም ደግሞ ከስድብ በላይም ይገባኛል አውቃለሁ። ብዙ ነገር አበላሽቻለሁ። ትዳር የሚያህል ነገር በጣም በጥብጫለሁ እና ያው የእናንተ ስድብ ለኔ እንደ ምክር ነው የሆነኝ። አሁን ደግሞ ምን ላይ እንዳለው እንዳስብና እንዳስታውስ ያደረገኝ ብዙ ነገሮች በጣም ብዙ ላይ በጣም ሰዎች አጥቻለሁ። ያን ነገር ሳጣ ደግሞ ትክክል እያደረኩ እንደነበረ እሳቱ አልገባኝም ነበር እና ዛሬ ብሩኬንም አግኝቼው ብሩኬ በጣም ብዙ ነገሮች ያደረገን ነበር። ጀስት ብሩኬን በሰዓቱ እያደረገ የነበረው ነገር ትክክል እንዳልነበረ አውርቻለሁ። ጀስት ተከፍሮትን እስከማር ድረስ ብሩኬ እንደርሻለሁ እና ያው እና እሱ ደግሞ ምንም ነገር ቢሆን ደግሞ ጓደኛሞች ከሆን ድረስ ደግሞ ልንቀያየም አንችልም። ብዙ ነገሮች ተደርገዋል፣ ብዙ ነገሮች አልፈዋል እና ዛሬ ቡባ አውርቼው በደንብ አውርተን ከብሩክ ጋር ያሉት ነገሮች ጥፋቶቼን ነግሮኝ፣ ምክንያቱም እኔ እዚህ ጋር ምንኛው ነገር ቢደረግም ወር ደግሞ ምንኛው ቢፈጠር ጥፋቴ እንደሆነ አምኜ እቀበላለሁ። በሰዓቱ ያው እኔም ብሩኬ ያን ነገር ስናደርገው እንደተጎዳች አስበን ወር ደግሞ ብዙ ነገር ተከስቷ በነበር እኛ ገብተን በምስኪ ገብተን የነበረው እንጂ እኔ በሰዓቱ ላይ ብሩኬ ያወቀውን ነገር ቤተሰብ እንዳልኳችሁ ነው። ብዙ ነገሮች ተደርገው ነበረ። እንደውም ብሩኬ መጣ ቤተሰብ ዱባይ አማኑ አዲስ ሰላም አሪፍ ነበር። ስራ እንዴት ነው? በጣም ፈልጋኝ ነበር። አዎ በሰሞኑ አባል ነበረን። ያው ግን ቢያሮ ነገሮች አሉ ማለት ብዙ ነገሮች ተደርገዋል፣ ብዙ ነገሮች ተከስተዋል። ያው አሁን ወደ ኋላ መመለስ ባያስፈልግም ጀስት አንተ ያሉት ነገሮች ተረድተህ ወደ ተቆጣጣ ያን ነገር ደግሞ ለኔ ማስረዳት ነበረብህ በሰዓቱ። አሁን ወደ ኋላ መመለስም አልፈለግም። ገባህ አይደል? እና ለምን ፈልገው ገባይ በሰሞኑ ገጠርና ሳምንት ተምጫ ገጠር እንደነበራችሁ እና ሄሚያ ገጠር እንደነበራችሁ ሰምቻለሁ እና ብዙ ነገሮችን ማይቻሉ እና ለምን አስፈለገ ማለት አሁን ድጋሚ ነገሮች ያው ትክክል ለመናገር አይጠበቅብኝ ይችላል። የነገሮቹ ምክንያት ወር ደግሞ መንስኤው የመጀመሪያ ነገሮች እኔ ልሆን እችላለሁ። ገባህ አይደል? እና ለምን አስፈለገ ሄርሜላና አብርሽን ማገናኘቱ? ጀስት አሁንም እኔ ትክክል አልነበረም፣ አንተ ትክክል አይደለም ብለን የፈለኩት እና ያው እናንተ ጓደኞች መወቀስ እንችላለን። ገባህ አይደል? መወቀስ ስላለብን ነው። አሁን ካንተ ጋር ብዙ ነገሮች ሰርቻለሁ አይደል? አሁን ያልገባኝ ነገር እኛ ማስተካከል እየቻለን ያን ያበላሸ ነው አይደል? ቴንኪው። ከዛ ደግሞ ልታስተካከል ከአንድም ሁለት ጊዜ እድሉን ሰተነ መተህም አዲስ አበባ ልታስተካክለው አልቻልክም። ስለዚህ አሁን ድጋሚ ሊጠጣ በዚህ ጉዳይ ባናወራ እኔ እናንተ ጓደኝነታችን እዛው እንደበላን እየጠጣን ምናምን ጓደኝነታችን ተቀበሉ። በዚህ ጉዳይ እናንተ መነጋገርም መጨቃጨቅም አለብን ብዬ አላስብም። ምክንያቱም በቃ የዚህ ነገር ምክንያት እኛ ብንሆንም ማስተካከል እንዳለብን ተሰምቶኝ አውርቻለሁ። አሁንም በሰዓቱ እኔ ቡባይ አይም ነገር ያለው ጀስት የነበርኩበት መንገድ ተኪያ መንገድ ነበር እያመንከ ነበር። ግን ያው ከጊዜ ሂደት በኋላ ትናንትም እንዳየው አይነት ተገናኝተን ነበር። ከጊዜ ሂደት በኋላ ነገሮችን አምኜ ስቀበል ወር ደግሞ ነገሮች ሳረጋግጥ እሺ በራሴ መንገድ ትክክል ነው። አሁን ደግሞ ምልህ ገብቷል አይደለ? በሻት በዚህ መንገድ ተጠቅሜ እዚህ ያላችሁት ሁላችሁ ተጠቅሜ ነገሮች ማስተካከል ካለብኝ ራሴ ላስተካከል ቢወርከም ተገባ አይደል? ባባይ ነገሮች በሰዓቱ አበቃ አበላሽቻለሁ። እኔ አሁን ያልገባኝ ነገር አሁን ምን እንድልህ ይጠራኝ። አሁን እኔ እናንተ በዚህ ጉዳይ ማውራትም እንደሌለብን ጨርሰናል፣ ተነጋግረናል። በቃ እኔ ከዚህ በኋላ ከኪዬ ጋር መጣላት አልፈልግም ተብያለሁ። በአንተ ምክንያት ተዝቶብኛል፣ ሰድቤያለሁ፣ ምን ተብያለሁ ምናምን፣ ግን በዚህ ጉዳይ ድጋሚ ማውራት አልፈልግም ብዬ ካንተ ጋር እንትን ብለናል። ኦኬ ትክክል ነው፣ ይገባኛል። ግን ደግሞ ይኸውልህ ስማኝ፣ አይ አሁን እኔ ጥያቄ ወርቀፍጋ ለምንድን ነው ሄርሜላ ጋር ከጎን ያደረጋችኋት? ከአብርሃም ጋር እንድትሆን የፈቀዳችሁት ለምንድን ነው? እኔ ሰራሁትን ስራ እናንተም እንዳትሰሩት ተደርጓችሁ ገባ አይደለ? እኔ በቃ መጥፎ ስራ ሰርቻለሁ። ያ ሰው ደግሞ መጥፎ ስራ ሰርቶ ደግሞ ከተማረ ደግሞ ያው ጀስት የራስዎን አሁን ያኔ ያጠፋውን ጥፋት እናንተም እንዳደጉት ነው ለማለት የፈለኩት ገባ አይደለ? እኔ ጥፋት ብቻለሁ፣ በጣም ብዙ ስራዎች ሰርቻለሁ፣ ብዙ ነገር በላችኋለሁ እና እናንተም ያላችሁት እኔ ባለሁበት መንገድ ነው ሄዳችሁ ያላችሁት ብላችሁ ፈልጌ ይሆናል። አንተንም አቤልም ማለት ነው።
በቃ ማለት ከቻላችሁ ሄርሜላ ጋር ድረስ ገጠር ወስዶ ቤተሰብ ትውውቅ ነው ምንድነው? አልገባኝም። ባህሉ ላይ ነበር እኮ አንተም አይደል እንዴ? ደስ ብሎን አብረን አይደል እንዲያሳለፍነው። ምን የተለየ ነገር አይተሃል? ሄርሜላ ቤተሰቦቿ ጋር መሄዱ ምናምን መብላት መጠጣቱ ሳይሆን የተለየ ነገር አንተ አብርሃምና ሄርሜላ መሀል የተለየ ነገር አይተሃል? ምንም ላይ አልችልም። ግን ደግሞ ስማኝ ወለ በኔፊት ወለ ሁላችሁም እየመጣችሁ ሄርሜላና ምናምን የምትሉኝ ነገር ሄርሜላን አግኝታችኋታል አይደል እንዴ? አይታችኋታል ያለውን አስተሳሰባን ሁላችሁም አሁን እየመጣችሁ ሁላችሁም ሄርሜላ የምትሉኝ ሰዎች ሄርሜላ ጋር በልታችኋል ጠጣችኋል ምናምን። ለምንድን ነው የሄርሜላን ስም ሁልጊዜ እንደ አዲስ የሚታያችሁ? ሁልጊዜ እንዴት ነው እንደ ጥፋተኛ መታየት? ምንድነው እሱ? አይደለም በማለት ይኸውልህ ስማኝ፣ ሚስት የሌለችበት ነገር እንዴት ነው አንድ ወንድ ሴት ቤተሰብ ጋር ሊሄድ የሚችለው? ይሄን ታውቃለህ ደግሞ ታውቃለህ። ይሄን ባል እኮ ታውቃለህ ያለንበትን ባል ታውቃለህ ምን አይነት ባል ላይ እንዳለ። ማለት የጉራጌ ማህበረሰብ እንዴት ነገሮችን ያከራል። ወር ደግሞ እናንተ ቤተሰብ ካወሰከ አንድ ሴት ልጅ ወር ደግሞ አንድ ወንድ ልጅ ሴት ልጅ ቤተሰብ ጋር ሊሄድ አይችልም ይመስለኛል። እናንተ ሄርሜላን እንደ ሚስቱ እያያችኋት ነው። እኔ እውነት ለመናገር ትክክል ነው። በቃ እንደዛ እያያችኋት ስለሆነ እንዴት ምናምን ሊሆን ይችላል እንጂ ሄርሜላ ንጹህ ጓደኛው ነች። ንጹህ ጓደኛውና ቤተሰቦቼ ጋር ምግብ እንብላ ብላ ጠራችን። ደስ የሚል ቫይብ ነበረ። አብርሃም ከነበረበት ሁካታ ከነበረበት ጫጫታ ጭንቅላቱን ረጋ ለማድረግ ሄድን። በጣም በዙሪያ ሰዎች እኮ አሉ፣ ቤተሰቦቹ ጉራጌ ናቸው አሉ። እናውቃለን። አንተም እኛም ሁሉም እኮ ጉራጌ ነው አይደል? ሁላችንም እኮ ወደ ገጠሩ ገጠር ቤተሰብ አሉ። አዎ፣ ግን ደግሞ ይሄን ነገር ቤተሰብ ጋር መሄድ የተሻለ ለምንድን ነው ሄርሜላ ገጠር ሊሄድ የሚችለው ነው? የኛ ጥለን እኮ ነው የመጣነው። አብርሃም ወደ ቡታጀራ አልመጣም ሲለን ኖ አዲስ አበባ እያለን ወደ ቡታጀራ አልመጣም ሲለን ጥለን ነው የመጣነው። እንደሷ አቋን እኮ አላሰብንም። እሷ ግን ጥዬዋለሁ ብላ ነገሮችን አስተካክላ ቤተሰቦቿ ምናምን ብቻ ብዙ ነገሮች ለፍታ አስተካክላ ይዘው መጣች። ይሄን ነገር ያደረገችበት ምክንያት አብርሃም ካለበት ሙድ እንዲወጣ እንጂ ሌላ ነገር ለምንድን ነው ጭንቅላታችሁን ሁሉ ጊዜ በኔጌቲቭ የምታስቡት? በሄርሜላ ጉዳይ ሳይሆን እኔ የማየው የሚደረገው ነገር ነው አይደለ? የሚደረገው ነገር በቃ ትክክል አይደለም። የሚደረገው ነገር ትክክል ካልሆነ ትክክል አይደለም። ምክንያቱም እናንተ መዋቀስ አለብን አይደለ? እኔ አትደብቀኝም አንተ ከማንም በላይ ብዬ ስለማመን ነው እኔ አንተ አርች ላወራ የፈለኩት ማለት ነው። ከምንም በላይ የሰለቸኝ ነገር ሄርሜላ እያሉ የሚጠሩኝ ሰዎች ኤክሶም ይጠራኛል። ሁሉም እየደወሉ እየተነሱ ሄርሜላ እንዴ! እኔ ሄርሜላ መጥፎ ባህሪ አላት ወይ? እኔ ከዛ በፊት ታውቋታላችሁ ወይ? በሌላ ነገር እኔ ነው ሄርሜላ ያላችሁ ለምንድን ነው የማታስተካክሉት? ሁልጊዜ ሰውን በማይሆን ለምንድን ነው የምትሰጡት? እኔ ጥያቄ ብቻ ሄርሜላ ምንም ያጠፋችው ጥፋት የለም፣ ያደረገችው ነገር የለም። በቃ ለአብርሃም ደስታ ስትል በሰዓቱ እኔ ራሱ ይሄን ነገር ሳርቅ ጥፋት ስም ያልተሰማኝ ነበር። ገባ አይደለ? የትኛውም ሰው እየተከነ ብሎ ነበር እያሰበ የነበረው ያን ነገር ሳርቅ ማለት ነው። ጀስት ግን ምንድነው ጥፋት እንደሆነ ሳላውቀው ጥፋት አታለው ብዬ ማለት አብዛኛው ብዙ ሰዎች አሉ እዚህ ጋር አይደለ? እኔም በሰዓቱ ያን ነገር ብዙ ነገሮች ሳረግ ብዙ ጥፋቶች ሳጠፋ አይምሮዬ የሚያገኝ ነበር ትክክል ነበርኩ ነው። ምክንያቱም እዚህ ጋር በጣም ሰዎች አሉ ብቻ ወደኋላ መመለስ አልፈልግም ማለት ለራሴ ሳስበው ራሱ ነገሮች ራሴ የሚወቅሱ ነገሮች ነው ተገባ አይደለ? እና ዛጋ ሰዎች እየጠሩኝ ነው። የሚገርመው አንተን ከመቅጠሬ በፊት ደውለውልኛልና አንተን ላገኝ ብዬ ነው የመጣሁትና ምን ልል ነው መሰለህ የምፈልገው ትሰማኛለህ ጓደኛዬ ነህ ምናምን ነገሩን ቀለል ሳደርግልህ ሄርሜላ ማለት ሁልጊዜ ለአብርሃም ቀን የምታስብ ለአብርሃም ቀና የሆነች ሰው ከዛ ያለፈ መጥፎ ነገር የሌለባት እኔም አቤልም እንደምናውቀው እሺ መልጣጣፉ ምን ይባልሽ ምን አጠፋው ደግሞ ማይሆን ሰው መተሻሸት ምንድነው? እሺ ንገር። ማይሆን ሰው ወደ አብርሃም ህይወት አናምጣ። ማይሆን ሰው ከአብርሃም ህይወት ጋር ይሄዳል። ከአብርሃም ጓደኛ ነው ያኔም እኮ ስማኝ ወር ደግሞ ያን ራሱ እናንተ እኮ ነፃነት ነው ወደ ውስጥ አመጣት እንደምትሆን አምኜ ነበር። ያ ነገር ሳረግ ነበር አይደል? ነፃነት ተጎድታለች ብለን ነው የመጣ ነው። ተጎድታ ነበር የተሰማን እንደዛ ነው። እቺ ግን ኖርማሊ ከፍቅር ጋር ከሌላ ነገር ጋር ይሄ ከወንድና ሴት በሚገናኙበት ግንኙነት አይደለም። ወንድምና እህት ወይም ደግሞ ጓደኛሞች በሚገናኙበት ግንኙነት ነው ከአብርሃም ጋር ግንኙነቷ። ከዛም አልፎ ደግሞ ሁላችንም ማርክ የምትለው የሩታ ወንድም የአብርሃም ወንድም ነው። ሁሉም ነቢኒም እና ኤፍሬምም ሁላችንም ሆነን ሄርሜላን ትክክለኛ ሐሳቧን አይተን ተረድተን ነው እና በዚህ ጉዳይ ከዚህ በኋላ ሄርሜላ በለ ባጠራኝ ደስ ይለኛል። እሺ ስማኝ ነው አይደለም አንተ ነገሮችን ካመንክበት ነገሮችን አንተ ትክክለኛ ነገር ካልክበት ኢፎኬሽ ትክክል ነው። አንተም እንደራስህ ለማስተካከል ሞከረኩ ደስ ይለኛል። እኔ ጥፋት ሰርቻለሁ እና ያ ጥፋት ደግሞ መደገም የለበትም። ገባ አይደለ? እንደዚህ አይነት ጥፋት በቃ እኔ አሁን ነገሮችን ያኔ ሳይ የነበረው ነገሮችን ትክክል ነኝ ብዬ ነበር። ምክንያቱም ካንተ ጋር ቢያነቀ ስታይ የነበረው እናንተ በጣም ዘግታ አውርተናል አይደለ? ተው ስትለኝ ነገሮችን ይሄ ነው እያልኩ ሳስረዳህ የነበረው ነገሮች ያኔ ትክክል ነበርኩኝ። ወር ደግሞ በየዋህነት አይምሮ የተጋርዶ ነበረ ነገሮች ታደርግ የነበረው አይደለ? ዛሬ ቢያንስ
ህይወታቸውን እንዳበላሸው በሚችለው ነገር ሞክሬ የምችለው ነገር አድርጌ ቢያንስ ነገሮችን ለማስተካከል ለመሞከር እየጣርኩ ገባ አይደለም። አሁን እኔ መፍትሄ ብዬ የምነግርህ ነገር ልንገርህ። አብርሃም ስልኩ አለ፣ ደውልለት። ዛሬ ወይ ነገ ወደ አዲስ አበባ ሊመለስ ይችላል ብዬ አስባለሁ እንደ እግዚአብሔር ፍቃድ። ከመመለሱ በፊት አግኘውና ያለውን ነገር በራስህ በኩል የምትፈልገውን ነገር ንገረው። እድሉ አለ። አሁንም ሩታ ጋር ደውለህ ነገሮችን የማስረዳት ምናምን ብቻ ነገሮችን ምንድነው ሩታው ይሳት ፈጡር ነች አይደለ? ምክንያቱም ያጥሩፍ ማለት ጊዜው ደርሷል ማለት ነው። እንደገና እሷ እንጋይት ወሬ ማውራትና እሷ እንደሚሆን ነገር ውስጥ ማድረግ እሷንም ጭንቀት መክተት ነው። እንደዛ ስለተሰማኝ ነው እንጂ ሩታንም እኮ ማግኘት ለኔ ቀላል ነበር። ገባራላ። ስለዚህ አሁን አንተ አብርሃምን አገኘውና ጊዜው ሳይረፍድ አውራው ያለውን ነገር ጨርስ። በቃ ሌላ ምንም ምን ነገር የለም። ምክንያቱም እኔ ሁሉም ሰው እየደወለ ሄርሜላ እየጠራኝ ሄርሜላ ያገኘኝም ሳልፍም ሳገደው ሄርሜላ እያሉኝ እኔ ሌላ ኃጢአት ያሰራኋት እየመሰለኝ ስለሆነ እየደበረኝ ነው። ስለዚህ በዚህ ጉዳይ ድጋሚ ሄርሜላ ብላችሁ ባትደውሉልኝም ባትጠሩኝም ደስ ይለኛል። ሰው እየጠበቀኝ ስለሆነ ያስቸኮልኩሽ ይቅርታ። አገኘው አብርሃምንና አውራው አግኝቼ እደውልልሃለሁ እና ቤተሰብ እንዳያችሁት ነው ማለት ብዙ ነገር ተከስቷልና ብዙ ነገሮች አሉ። ብቻ እንግዲህ